እዚህ ማከል ከመምጣቴ በፊት የነበረኝ ህይወት በሴተኛ ዳሪ ህይወት ውስጥ ነበር የምኖረው ብዙ አመት ኖሬበታል አስቸጋሪ ህይወት ነበር ያው ምንም አላተረፍኩም ያተረፍኩት በሽታ ነው ምንም ያተረፍኩት ነገር የለም አስቸጋሪ ነበር ህይወቱ ያው ሳይበላ ሳይጠጣ የሚታደርበት ጊዜ አለ ያው ለሱስ ተገዢ ሆነን የምንኖረው የነበረ ይሄንን ህይወትን ያየሁትን ህይወት ማንንም ሴት እንድታይ አልፈልግም ሴተኛ ዳሪ ህይወት በጣም ከባድ ነው ራስን መሸጥ ነው ከመሸጥም በህይወታችን ቆርጠን እንገባበት ህይወት ነው እኔ የነበርኩት አረብ ሀገር ነበር እና ብዙ አመት ሆኖኛል እዛ ሀገር ከኖርኩኝ ግን አልተሳካልኝም እና ወደ ኢትዮጵያ መጣው ኢትዮጵያም ብዙ ሞከርኩኝ አልተሳካልኝም እስከመቼ ብዬ በጣም እንትን የሆነ ስብራት ውስጥ ነበርኩኝና ወደ ሌላ ሱስ ውስጥ ነው የከተተኝ ገብቷል ስብር በቃ ምንም ተስፋ ስትቆርጥ ምንም ነገር የለም በቃ ጎዳና ወጥቼ ሱስ ለመርኩኝ ማይሆን ነገር ለመኩ ሱሳሶች በጣም እየተጠቀምኩ ምናምን ነበር በቃ በየቀኑ እንዳለቀስኩ በጣም ነበር የሚከፋኝ በቃ ተጓደኞቼ ተለይቼ ነው ጎዳና መውጣቴ በጣም ነበር የሚከፋኝ እዚህ ማከል ከመግባቴ በፊት አረብ ሀገር ሄጄ ነበርና ያው አረብ ሀገር ብዙ መከራ ታሳልፋለ ከዛ ከመጣውን በኋላ ያው ላይፍ እንዳሰብኩ አይሆን ሁሉ ነገር እንዳሰብኩ አይሆንና በጣም ችግር ውስጥ ነበር ያለፍኩት በብዙ ችግር ማለት ምንም ነገር በቃ ኑሮን ለመቋቋም የሚያቀተ ደረጃ ላይ ምደርስበት የለም በዛ ደግሞ ባጉል ሱሶች ውስጥ ገባለ በትክክለኛው መስመር እንዳልሆንክ እንደሆነ ይሰማሃል ግን ያንን ማስተካከል ማትችልበት ደረጃ ላይ ትደርሳለህ ጎዳና ላይ ህይወት በጣም ያስጠላል በጣም ከመልህ በላይ ከሚገባ በላይ በጣም ዘግናኝ የሆነ ነገር ቢኖር ጎዳና ላይ መኖር ነው ጎዳና ላይ ስትኖር ብርድ አለ ማደሪያ ታጣለ ብዙ ነገር ይከብዳል ጎዳና ላይ ስትኖር መደፈር ይኖራል አይምሮክን ትክክል ሊሆን አይችልም ከመምጣቴ በፊት የማታ ምሽት ነው መሰራው ማለት ቢዝነስ የሚባል ስራ ነው መሰራው ከብዳል ምንም ምርጫ ስለሌለ ግን ያው እዛ ውስጥ ሆነ ተሰሚነትም የለህም ሰዎች አያቀርቡህም ለምን ሱስ አለ ከተነገረን የትምህርት ስልጠና ዘርፍ የደረሰኝ እኔ አረንጓዴ ልማት ላይ ነው እንደዚህ አይነት ነገር ሰርቼ ለወጤውን በየመንገድ ላይ ያየውኝ በሆን ኖሮ ምለው ነገር ነበር ህልሜ ነበርና አረንጓዴ ልማት ላይ ደርሶኝ ይሄን ቦታ እንደዚህ አሳምሬ ጫት የሚቀነጥስ እጄ ነበር ሲጋራ የሚተረኩስ እጄ ነበር ይሄንን ነገር እንደዚህ አልምቼ እንደዚህ አሁን ደስተኛውኛ አበባው መሃል ሳሩ መሃል እግዚአብሔር ይመስገን እግዚአብሔር እኔን ላነሳኝ እግዚአብሔር በመጀመሪያ እግዚአብሔርን በጣም አመሰግናለሁ የተሰጠን መጀመሪያ የህይወት ክህሎት ነው ትምህርት ነው እና አስተማሩን ስለ ራሳችን እንድንሆን ተስፋ የቆረጥነው ወደ ራሳችን እንድንመለስ የሚያደርግ ነው እዛ በኋላ ወደ ስልጠናው ማለት ነው የጸጉር ስልጠና ነበር የፈለኩት ገባ በፍላጎታችን ነው በነገራችን ላይ ያስገቡ ካሁን በኋላ በቃ ተስፋ መቁረጥ የለም ሰርቼ ራሴን ቤተሰቦቼ መርዳትና ራሴን ማገዝ እንፈልጋለን ብዙ ነገር አድርገውናል ተንከባከቡናል እንደ እናት እንዳባት ሆነን የህይወት ክህሎት አስተምረው አሁን በመስተንግዶ ስልጠና ላይ ይሄው መስተንግዶ ሰልጠነን ብቁ ሆነን ሶሲ ተመዝነን ብቁ መሆናችን ተነግሮና ለስራ ዝግጁ ነን እና አሁን ተዚህ ወጥቼ ስራ ተቀጥሬ እሰራለሁ የራሴን ነገር እስከሚይዝ ድረስ በቃ እንደኔ ያሉት ልጆች እየማከርኩ እንደዚህ ጥሩ ደረጃ ላይ እንዲደርሱ እንተናላለሁ ማለት ነው የመረጥኩት አንደኛ ቶሎ ወደ ገንዘብ ወደ መስራት መሄድ የምችልበትን ሙያ ብዬን የመረጥኩት ስመርጥ እና ከዛ በኋላ ደግሞ እዚህ ከገባው በኋላ በበቂ ዕውቀት አግኝቻለሁ ነገ ወጥቼ መስራት የምችልበት ሙያ ነው ቃስም ያለው እኔ በበኩሌ ቃስም ያለው አሁን ላይ ያለው ነገር ቅጥር ነው ግን የተወሰነ በቅጥር ከሰራው በኋላ የራሴን የሆነ ነገር መስራት ነው ማስበው እና የዛን ሰዓት ደግሞ ከኔ እንደኔ እህቶቼ የተቸገሩ እህቶችን ማገዝ ፈልጋለሁ በቂ የሆነ ትምህርት አግኝቻለሁ ብዬ አስባለሁ ለስራው ዝግጁ ነኝ በጣም ማሳምኛለሁ ጭንቅላቴ በፊት የነበረው ነገር ምንም ነገር ስለሌለ የበፊት ህይወቴ እዚህ ጋር አሁን የለም እንደ አዲስ ማለት ነው እንደ አዲስ አንድ ብዬ ልጀምረው ነው
ደስተኛ ነኝ። አዎ በቂ ስልጣናን ያገኛነው። ለምሳሌ አሁን ልብስ እንዴት እንደሚሰራ አላውቅም ነበር ሲጀመር። ግን እዚህ ከገባሁኝ በኋላ ፓተርን አውጥተን በፓተርኑ ነው የምንቆርጠው። ልብስ እንዴት ፓተርን እንደሚወጣ ተምረናል። እንዴት የሰው ልኬት እንደሚወሰድ ተምረናል። ፍቃድ ምዘና ተፈትነናል። በጥሩ ሁኔታ ጨርሰናል። እግዚአብሔር ይመስገን። በቀጣይ ህይወቴ ያው ከሰው ሸክም ለመውጣት የራሴን ስራ ተቀጥሬ የሚሆን የራሴን ነገር ከፍቼ መስራት ፈልጋለሁ። ከዚህ በኋላ ወደ ጎዳና ህይወት እንደማልወጣ ሙሉ በሙሉ እርግጠኛ ነኝ።